ሳይጠበቅብን ቤት ድረስ ነው የምንልክልህ ብለውኛል። ገንዘብ አስገብቼላቸዋለሁ ለሰው እንዲለቋት ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬም በድጋሚ መጥተናል። የመጣነው ደግሞ በሚቱ ጉዳይ ነው። እንግዲህ ትላንትና በተለቀቀው ቪዲዮ ማለትም ልዑል ላይ ማለት ነው በተለቀቀው ቪዲዮ እንግዲህ ሁሉንም ነገር ደርሼበታለሁ። ገንዘብ ጠይቀውኝ ነበረ። የሚያስፈልጋቸውን ገንዘብ እንግዲህ ከፍያለሁ። ግን ኪሳራም ሊሆን ይችላል፣ ሊለቋትም ላይለቋትም ይችላል። ግን ደግሞ ዛሬ ነው እንለቃታለን፣ ቤት ድረስ ትመጣለች። ምንም አንተ እዛ መገኘትና እሷ መውሰድ አይጠበቅብህም፣ ቤት ድረስ ነው የምንልክልህ ብለውኛል። ያለችበትን ቦታ አልነገሩኝም። እሷም በሌላ ስልክም ቢሆን ከወጣች በኋላም አልደወለችልኝም። ያለን ተስፋ መጠበቅ ነው። እንግዲህ ከፍለናል። የሚከፈለው ምን አይደለም። እንዴት መለቀቋን ሳታረጋግጥ ምናምን ገንዘብ ማስገባት ምናምን። ኦኬ ለቀው ነው። ከዛ ለቀውልህ ነው ገንዘብ ገንዘብ ጠየቁኝ እና ሁሉንም ነገር ደግሞ ተናገሩ ማለት ነው። ይሄ አሁን እስካሁንም ድረስ ብር እየጠየቁ እንደነበርና ልዑል ግን የደበቀን ነገር እንዳለ ገባ። ለዛ ለልጁ እኮ እየደወልንለት ነበር፣ ገንዘብ አስገቡ እያልን። አትፈልጓትም እንዴ ልጅቷን እንግደላት እንዴ ምናምን ያሉኝ። በጣም ነው የደነገጥኩት በሰዓቱ ማለት ነው። ከዛ ቶሎ ብዬ በአፋጣኝ የምትፈልጉት ምን ያክል ነው ብዬ ተከራክሬ ትንሽ ቀንሰውልኝ ገንዘብ አስገባሁላቸው። አስገባሁ። ከዛ ወዲህ ደውላለች ወይስ ምን ያየኸው ነገር አለ? ያየሁት ነገር የለም። ግን አሁን በዚህ ሰዓት እስከ 4 ሰዓት ባለው ትመጣለች ነው ያሉት። አሁን ቪዲዮን ስንቀርጽ ቤተሰቦቻችን ሰዓቱ አሁን 3 ከምናምን ነው። እስከ 4 ሰዓት ባለው ትመጣለች ነው ያሉኝ ማለት ነው። ምናልባት ድጋሚ ገንዘብ ሊጠይቁ ይችላሉ። ቢጠይቁም ደግሞ ምንም ማድረግ አልችልም አሁን ከመክፈል ውጭ። ምክንያቱም መብታቸው ነው። ሳይልኩ ልጅቷን ሳይለቁ ላክ አሉ፣ አስገባ ኦኬ ብለው ነው አሁንም ኧረ እንደዛ አይደለም። ብዙ ነገር ዝም ብዬ ላኩም እንዳይመስል ብዙ ነገር ተከራክሬና እንዴት ነው በምን እንደምተማመነው ምናምን ብያቸው ነው። እነሱ ሲጀመር ራሳቸውን በጣም ነው የደበቁት። መታየትም እንትን ማለትም አይፈልጉም። ቦታው ድረስም መምጣትም አይፈልጉም። ገባህ አይደል? ኧረ በእናትህ ትመጣለች። እኔ ትመጣለች ብዬ ነው ማስበው። አሁንም እቅዴም ትመጣለች ብዬ ነው ማስበው። ከመጣች ትመጣለች፣ ካልመጣች ደግሞ ያው የእግዚአብሔር ፍቃድ ነው። በቃ እንዴ ምን ላድርግ? እኔ የምችለውን ነው እያደረግኩ ያለው። ብዙ ጣጣ አለብኝ፣ የፍቅር ጉዳይ አለብኝ፣ ቤት ውስጥ ያለው ችግር አለ። ገንዘብ አስገብቼላቸዋለሁ ለሰዎች እንዲለቋት። ሲጀመር የያዛት ሰው የሚታወቃል ማለት። ኧረ ዝም በይ አንቺ አፍሽን አትክፈች። ክፍት ዝም ብለሽ ለሌላ ጊዜ የመጣልሽን ዝም ብለሽ አዘርግፊሽ። እኛ ላይ አይደለም። አንዳንዴ ትውከት እንኳን ማስታጠቢያ ላይ ነው። ዝም ብሎ አይዘረጋም ሰው ላይ። እያወራሽ ያለሽው የመጣልሽን ዝም ብለሽ መጥተሽ አትቅዘኝ ባፍሽ። እና እንዴት የታገተ ሰው አሁን ምንድነው? አሁን ዞሮ እስከ 4 ሰዓት እኮ ነው የምንጠብቃት ቤተሰቦቻችን። እኔ የምችለውን ያደረጉት በኋላ አይቆጨኝም። አሁን ያወጣሁት ገንዘብና የላኩላቸው ገንዘብ ዝም በይ አይቆጨኝም። ምክንያቱም ነፍስ ለማዳን ነው። ዝም ብዬ ነው ምንም አላደረኩም ከምል ይሄን አደረኩና አልሆነም ብል ይሻለኛል፣ አልተሳካም ብል ይሻለኛል። ሲጀመር አቦ በእናትሽ እንዲህ እንዳላነሳሽ ስንት ነገር አለ ቤተሰቦቻችን። አዎ በህይወቴ ላይ ጅል እየሆንኩኝ እንደሆነ ይሰማኛል። ግን ጅል በመሆን ነው ማለት በቃ ሞኝ በመሆን እግዚአብሔርም ይረዳቸዋል እንጂ እኔ ሰይጣን በመሆን ከነሱ እኩል ለሚጎዱኝ ሰዎች መጥፎ በመሆን ምላሹ የከፋ እንደሚሆን ነው እርግጠኛ ሆነ። በብዙ ነገር አሁን በፍቅር ጉዳይም በዳንኤል ጉዳይም በብዙ ነገር አቦ ዝም በይ እስቲ በእናትሽ። እኔ አካውንቱን አላቅም። በሴት ስሜ የተመዘገበ የሆነ የሚል ስም ነው ያስገባሁት። እንግዲህ ትምጣና እሷ ከተለቀቀች በኋላ ያንን አካውንት ይዤ ወደ ህግ ሄዳለሁ። ቢያንስ አንቺ አትበጥብጭም። በቃ እግዚአብሔር እየጠበቅኳት ነው እስካሁን ድረስ። ማትመጣ ከሆነ እንግዲህ የእግዚአብሔር ፍቃድ ነው። በቃ ምን ማድረግ ይችላል? እኔ ግን አይቆጨኝም፣ ምክንያቱም የምችለውን አድርጌያለሁ።
ስልክ ደግሞ በየደውሉ አዳዲስ ስልክ ነው የሚደወለው። ልክ አውርተው ሲጨርሱ በዚህ ስልክ ድጋሚ ብትደውል ስለማታገኘን ድጋሚ እንዳትደውል ይላሉ። ሲመስለኝ የሚመስለኝ እኔ መንገድ ላይ እየሄዱ የሆነ ሰው ስልክ ይቀበሉና ከዛ ይደውላሉ። እንደዛ ነው የሚያደርጉ የሚመስለኝ ማለት ነው። ስለዚህ አሁንም ቢሆን የምንችለውን ነው የምናደርገው አይደል? የማንችለውን ነገር አናደርግም። በቃ የምችለው ደግሞ ይሄን ነበር፣ ገንዘብ መስጠት ነበር፣ ሰጥቻታለሁ። በቃ ከመጣች ትመጣለች፣ ካልመጣች ፈጣሪ እንትን ይላታል ማለት ነው። አቦ እንጂ ምንድን ነው እሱ የምትሰጠኝ? ፍቅር ምንድን አቦ አንቺ ቲማቲም እንትን አትበይ፣ አስገቢ ተቀበይ። ምንድነው እሱ አንቺ አንቺ አርፈሽ ተቀመጪ። በቃ እያንዳንዱ ቪዲዮ ላይ የምንሰራው እያንዳንዱ ቪዲዮ ላይ እኮ ካልበጠበጠ ካልተሳደበች እኛ እኮ ከአቅማችን በላይ እኮ ነው የሆነችው ማለት። ኧረ ዝም ብለሽ አፍሽን ስንቴ ነው የምነግርሽ? አትቀዳጂ። ምናልባት የልዑል ልጅ እጅ አለበት ብንል ያሳምናል። ደግሞም ነበረበት የልዑል ልጅ። ምክንያቱም አምጣ ገንዘብ አምጣ ብለውት ከመሰሰቱ የተነሳ ገንዘብ አምጣ ብለውት ከመሰሰቱ የተነሳ አንድ ጊዜ አሁን እኔ እኮ ዝም ብለን ነው የምንጨቃጨቀው። ስለሌላ ነገር የምናወራው ዝም ብለን ነው። ትመጣለች ወይስ አትመጣም ነው አሁን ልጅቷ። አቦ አንቺ ዝም በይ፣ እሱ አይደለም ወይኔ ሳይ እኔ ግን አሁን እሺ ምንድን ነው የምንጠብቀው? እሺ እስከ 4 ሰዓት ጠብቀን ምንድን ነው የምናደርገው? አላቅም፣ ስሟን አላቅም። ዝም ብላ የሆነ ስም ነው እሷ መሆን አለባት። እርግጠኛ ማን ነው? እርግጠኛ እስቲ ዝም በይ። ማን ነው? እስቲ ቆይ በኢየሱስ ክርስቶስ በኢየሱስ አሚን ጫማ ነው አሚን እስቲ ቆይ አሚን ምንድን ነው ሲሆንሹ? ጫማ ነው አውልቂላት ሲጀምር ምንድን ነው የለበሰችው? ካልሽ ምንድን ነው? አንቺ ሚት ደህና ነሽ? ምንድን ነው ይሄ? እምተኛበት ምንድን ነው የተፈጠረው? ምን አቀለለ የምጠይቀኝ? ምንድን ነው አንተስ? ደህና ሰራ ሰው እዚህ ጋር እየሞተ እያየች ሌላ ነገር ታደርጋለች። ተነሽ እስኪ አስገቢያት ወደ ውስጥ። ምን ሆነሽ ነው? ምንድን ነው የተፈጠረው? ተነሽ እስኪ ተነሽ፣ ቀና በይ። ዞር በይ። እዛ ጋር አስቀምጫት። ምን ሆነሽ ነው? ምንድን ነው ሲሆን? አንተ ዛሬ አትባሉ። እሷ ላይ እናተኩር። አዩ እሷ ላይ እናተኩር። ምንድን ነው? እሺ ቆይ ደህና ነኝ። የሆንሽው ነገር አለ? አንቺ ያረጉሽ ነገር አለ እንዴ? ደፈሩሽ? እናትሽ ንገሪኝ፣ የሆንሽው ነገር ካለ ደፈሩሽ ወይ? አትናገሪም? ኧረ ሚት የሆነ ነገር በይኝ፣ የሆንሽው ነገር ካለ። ክርስቶስ አባቴ ምንድን ነው የተፈጠረው? ምንድን ነው የሆነች ይችል?
እሚት ለምን አትናገሪም? ቆይ ምንድነው ሲያረጉሽ? ማን ያገተሽ? መልቀቃቸውን ሳይሆን ጠጪበት እስቲ ውሃውን ተረጋጊና ምን እንዳደረጋት ምን ይታወቃል? ምን ውስጥ ከተታት ቆይ እንደሱ ያስቀመጣት ጭራሽ እኮ ገማች እኮ ነይ እስቲ የሆንሽው ነገር ካለ ንገሪኝ በእናትሽ እሚት የሆንሽውን ነገር ንገሪኝ ምንድነው የሆንሽው? ምን እንደዚህ ሆነ ምን የሆነሽ ትላለች እኮ ትታጠባለች የሆነችውን ነገር ትናገርና መጀመሪያ ያደረጓትን ነገር እንስማስ እስቲ ዞር በይ ወደዛ ምንድነው የሆንሽው እሚት ምንድነው እሱ አድርገው የለቀቁሽ እሚት ገለዋታል እኮ በቁሟ እኮ ገለዋታል እኮ አስብ እስኪ እንደዚህ ጠረኗን አይታል እና አግተዋት ነው ምንም አረ በእናትሽ እሚት የሆንሽው ነገር ካለ ተናገሪያ የሆንሽውን ነገር እሚት ምን ውስጥ ነው ያሰሩሽ በረት ውስጥ ነው እንዴ ለህግማ አካል መናገር ካለብን መጀመሪያ ስለምንናገር ንገሪኝ የተፈጠረውን ነገር እነማን ናቸው የወሰዱሽ መቼ ነው የወሰዱሽ በምን አይነት ሁኔታ ውስጥ ነው ሱቅ ብለሻል እንደ ወጣሽ መጀመሪያ እና እኮ የተፈጠረውን ነገር እስቲ ንገሪኝ ያንሲ እንደሞ አውልቂው ምንድነው ቆምሻለና ንገሪኝ ይግማታ መጀመሪያ እንዲሁ እንዳለች ወደ ህግ መውሰድ ካለብን እንወስዳታለን ሆስፒታል መውሰድ ካለብን እና ሳትታጠብ ትቀራለች እንዴ በሽተኛ ራስሽ እንዴት ነው የምትቆጥሪው ታውቂያታለሽ እኮ ሚቱ ምን ያክል ንጽህና እንደምትጠብቅ በፊት ግዴታው ነውባት ነው እንጂ እንትን ያለው እሱ አይደለም በእናታችሁ የሆነሽ ነገር ካለ ንገሪኝ አይምሮሽ አይሰራም እንዴ አይሰራም ጋጦጥ እንደዚህ ስትይ እንዳልሰማ አጠፋሻለሁ ለሞራሏ ማሰብ እንጂ አይችልም ውሃ አሙቂላት ውሃ ይወቃል ገላሽን ታጠበት ውሃ አሙቂላት ሴት ከሆንሽ ግቢና ዝጋት ለፍልፊ በላት በእናት በደና አርገ በጥፊ በላት አጩላት በእናት አያፍ ውሃ ሙቀሽ አዘጋጅላትና ገላዋን ትታጠብ ከዛ እስከዛ ድረስ አንቺ ውሃ እስኪሞቅልሽ ንገሪኝ የተፈጠረው ነገር ወላንሳ የተባልሽውን ብቻ አድርጊ ለጤናዋ ምናምን ታያለሽ እንደ አህያ ወዳ ነው እንደ እንደዚህ ሆነች ረበስማ ይሄ ደግሞ የምንድነው ቆሻሻ መጣያ ነው ምንድነው ይሄ ውሃ ሙቂ ዝጋ መለፍለፉን ትተሽ አምጪው እዚህ ተቀብዬ ቆርጬ እንዳለቅሽ አምጪው እስቲ እሱን ነገር አምጪው ፈልጌው ነው ኧረ በእግዚአብሔር ስጪኝ እሱን ዱላ ፈልጌው ነው አምጪው ያምሻል እንዴ ጤነኛ አይደለም ለምን አመኝም እንደዚህ ቤቱ ተፈን ብሎ በእናትሽ አምጪው እሱን ዱላ ልጠይቅባና አምጪው አምጪ እሷን ላውራት በሱ ቶሎ በይ ምን ይሄ ማየት ነው ባስመጣ በቃ ንገሪኝ እስቲ ሁሉንም ነገር ቶሎ በይ ነይ አስገቢያት እንደው ቶሎ በይ ውሃው ሞቀ አንቺ ልጅ ዛሬ ሌላ ነገር አትፍጠሪ ነይ ግቢ አንቺ ተነሽ አስገባት አውልቅላት ነይ አውልቅላት አይዲ ቆይ ግቢ ወደ ውስጥ ታጠቢና ትነግሪናለሽ ሁሉንም የተፈጠረውን ነገር ሄደሽ የሞቀውን ውሃ አምጪ ሂጂና የሞቀ ውሃ አምጪ ያልኩሽ አይደል እንዴ ውሃ ሙቀሽ አምጪላት አልኩሽ አስገቢላት ቶሎ ግቢ ቶሎ ሂጂ ደነዝ በጌታ ስም ወይ ምንድነው ምንድነው ያረጋት ይሸታል እሱ ራሱ ተቀበላት ምንድነው ያረጋት አሪኪና ተኝላት እጣቢያ ግቢ አንቺ ሴቷ እያለሽ እኛ ወንዱ አናጥም ሂጂ ግቢ